ነሱ ክረምት ገና ነው አለችን። ቦቦቲ አዲስ ስም ወጥቶለታል ቲክታከር ላይ እና ታዲያ ፕሌን አዲስ ወሰድካት መስሏት ነው። ሃይሚ እዚህ ሀገር ሙቀት የለም ብርድ ነው የምትለው። አብርሽና ሩታን ዛሬ እንፈተፍታቸዋለን። አብርሽ ወረቀቱን ቀዶ ደረቷ ላይ ወሮሮታል። ሄደም ጋይስ ምን አስቦ ነው? ጉድ ነው። አብርሽ ጨምረሃል። ለማንኛውም ማለት ነው የኔ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብረን እንግዲህ እንቀጥላለን ማለት ነው። ዛሬ እንግዲህ ቦቦቲ አዲሱ ስሙ ነው የብሩኬ ማለት ነው። ትርጉሙን አላውቀውም፣ ይቅርታ ንገሩኝ። አላውቅም፣ በሌላ ቋንቋ ይሁን ምን ይሁን አይደል ነው። ቦቦቲ ትናንትና ለምን ሳትነግረን ለምን ሄዳችሁ ድሬዳዋ እንዴት ሳትነግረን ብሎ ወቀሳ እየመጣብህ ነው። ቦቦቲ ትርጉሙን ንገሩኝ ቤተሰብ፣ እኔ አላወቅኩትም ምን ማለት እንደሆነ። ሲቆላመጥ ነው ቡቡ የሚለው ነገር ሲቆላመጥ ይመስለኛል። ተጋቡ አትጋቡ፣ ይሄን ወድጀላችኋለሁ። የመስሪያ ቤት ስራ አስኪያጅ ምናምን ሱፉን ለብሶ ብሩክ ምናምን፣ ኦ ማይ ጋድ ብሩክ ይሄድበታል። በቃ መስሪያ ቤት ሱፉን አድርጎ እንደዚህ በጅንስ። ዛሬ ይቅርታ አድርጉልኝ፣ ፀጉሬን እየሰራሁ ነው የማወራችሁ። እሺ ጋይስ፣ ቅር እንዳይላችሁ እንዳይደብራችሁ እና ሱፉን ለብሶ ወረቀቱን ይዞ ምናምን በቃ ኮምፒውተሩን ይዞ ምናምን ሲሄድ ኦ ማይ ጋድ ያለማየሁ ልጅ ምርጥ ነው። በቃ ይሄ ያምርበታል። ይሄ ውለድ አግባ ምናምን እንዴ አይነፋም ጋይስ፣ አይነፋም። ሃይሚና ግባት ምናምን አይነፋም። እዚህ ጋር ደግሞ ማለት ነው ንግስቷ ማለት ነው ምርጥ ዶክተር የሴቶች ስፔሻል ይሄ ፍቅር የያዛቸው እየወሰድሽ አንዳንድ መርፌ ችክችክ እያደረግሽ ማለት ነው። ነርስ በጣም ያምርባታል። ይሄን ቅንብራችሁን በጣም ወድጀላችኋለሁ። አይስዌርት ጋር ትላለ ጅጅግያ ቤተሰቦች የምር ይሄን ወድጀላችኋለሁ። ይሄ አይዲያችሁ በጣም ደስ ብሎኛል። ሌላ ይሄ ማስረገዝ፣ አግባት፣ ውሌዳት፣ ቬሎ ምናምን የምታቀናብሩት ነገር ለሃይሚና ለብሩኬ አሁን ላይ አይመጥንም። ሌላ ስታይል ቀይሩ። የእውነት እዚህ ጋር አሁን በስክ ነርስ ታውቃላችሁ? ኦ ማይ ጋድ የምን ነርስ ነሽ ግን? ሃይማኖት ታደሰ ምንድነው ነርስነትሽ? አሳይን እስኪ ስንታመም ሕክምና እንድንጠይቅሽ ነገሪን። ትናንትና ወሽመጤ ብጥስ ብላ ራሷ እየጻፈች ስቶሪ ላይ ወሽመጤ ብጥስ አላችሁ አላለችም? ወሽመጤ ብጥስ የሚልሽን ማለት ነው አንዳንድ መርፌ ቸክ እያደረግሽ ማለት ነው። ዶክተርን መሆን ያምርብሻል፣ ይሄድብሻል፣ ይመችሽ። ዩኒፎርሙ ራሱ የዶክተሮች ልብስ ምርጥ ነው የምር። ፀጉሬን እየሰራሁ ስለማወራችሁ ዛሬ እንዳይደብራቸው የኛ ውድ ቤተሰቦች ማለት ነው። እና ቆይታቸው ትላንት ደስ ይል ነበር። ብዙዎቻችሁ ግን ወቀሳ እያቀረባችሁላቸው ነበረ። ምክንያቱም ለምንድን ነው ሳይነግረን የሄደው ብሩኬ? ምንድን ነው ቦቦቲ ምናምን እየተባለ ቦቦቲ የሚለውን ኮመንት ስር ጻፉልኝ። አይኖ ቋንቋው ስላልገባኝ ነው ቤተሰቦች። ስንት አይነት ቋንቋ ነው ያለው ኢትዮጵያ ላይ? ብዙ ነው ያለው እና እኔ ስላላወቅኩኝ ቦቦቲ ስድብ ይሁን ምን ይሁን አላቅም ተጠቅሜበታለሁ። ቤተሰቦች በኋላ ቅር እንዳይላችሁ ትርጉሙን እፈልገዋለሁ፣ ንገሩኝ። እና ግን ደግሞ የእነሱ አድናቂዎች ናቸው። ሲቀጥል ደግሞ ፈስ ያለበት ዝለያ ይችላለች ሃይሚ። ያጣለማይ ለምን ይሄዳል ነው ያጣለማይ ተሳድቦ ይሄዳል ነው እንጂ አለችው። ትላንት በጣም የሳቁት ከስቶሪ ላይ ጥርግ ይበል ብለው ከፖስቱት ተናደው ከነሱ ይልቅ ደግሞ እንደገና ደግሞ ጥርግ ይበል ያላችሁት የት ናችሁ? ውጡ እያላችሁ ስቶሪ ላይ የምትለቁት ነገር እኔ ምንም አላልኩም። እኔ ወይ ሃይሚን ልሂድ ብሎ ፕራንክ ያረጋታል ወይ ብቻ የሆነ ነገር ይፈጠራል እንጂ አብረው ናቸው ነው ያልኩት። ተሳክቶልኛል፣ ደስ ብሎኛል። ብዙዎቻችሁም ሐሳብሽ ጥሩ ነው ብላችሁ የደገፋችሁኝ ቤተሰቦች አላችሁ። ለምን እንዴ? እኔ ስለማውቀው እኮ ነው። ምክንያቱም ሃይሚ እኮ የውሸቷን እኮ ነው ከእንትና ከሚኪ ጋር የቸከሰችብን። ሚኪ ራሱ ምንም አልመሰለው። ምን ተፈጥሮ ነው ምናምን አለ፣ ዝም ነው ያለው። ሚኪ ራሱ አላወቀም እና ያን ያክል አስደንጋጭ ነገር አልተፈጠረም። እንደዛ የሞቀ ፍቅር ላይ ሆነው ተደባብረናል። ራይነፋ ሲቀጥል ደግሞ ብሩኬ ደግሞ እንደዚህ ላለፈ ለፋስት ለሆነ ነገር ሲጨነቅ ታየኝ እኮ። ከዛ አንጻር ነው እኔ ላቅ የቻልኩት ቤተሰቦች ማለት ነው። እዚህ ጋር ፀጉሬን በመስተዋት እየሰራሁ ነው እያወራሁ ያለሁት። ካሜራ ማብርቼ ፀጉሬንም እየሰራሁ። በጣም ይቅርታ እንዳይደብራችሁ ቤተሰቦች፣ ጊዜ ለመቆጠብ ነው። እና ምን ልላችሁ ፈልጌ ነው እንደዛ ስትል ሃይሚ እኔ ያላመንኳት አይሆንም ብዬ ያላመንኳት ከዛ አንፃር ነው። ለፋስት ነገር ብሩኬ ቦታ አይሰጥም፣ ለከፊቱ ነው እንጂ ማለት ነው። እንደገና ደግሞ እናንተ ኮመንት ስር እንደዛ በቃ ብሩክ ምንድነው ይቅር በላት ምናምን በቃ ነገ ሌላ ታሪክ ይዘህ እንዳመጣል ምንድነው እንደዚህ በትንሽ ልቁ ማኮረፍ ምናምን ስትሉት እንዴ እነዚህ ሰዎች ምን አስበው ነው ብለው
በቃ የነሱ ደካማ ጎን የኔ ሴት ማምጣት ነው አለ። ትናንትና ቁጭ ብሎ ቅመምዬ እንደ ቅመምዬ የምትንከባከበኝ ሴት አንድ ቆንጅዬ ሴት አለች። እሷን ይዤላችሁ እመጣለሁ። ኮሽታ ምናምን አልፈልግም። ከሀይሚ ጋር ኩርፊያ ነው እንጂ ሰላም ነን ብሎ ላጥ ብሎ ገባለን። ታዲያ ሰራልን ነው የሚባለው ቤተሰቦች። እና ያው ማለት ብዙዎቻችሁ በጣም እኔ ስቅ ያለው ስቶሪ ላይ የተለቀቀው ማለት ነው ያሳቀኝ ነገርና ቤተሰቦች ለውሳኔ አንቸኩል። የማይሆነውን ነገር ይሁን ማለት የለብንም። ስለ ቡቡና ስለ ሀይሚ ይሄን ይመስላል ሀሳብ አስተያየቴ። ሌላው እንግዲህ ሩታና አብርሽ ማርኪ ትናንትና እንግዲህ ሩታ በዙሪያዋ ያሉትን ውጡ ከህይወቴ እያለች ነበር። ወንዶችን ከአቤል ጋር መጣላት ጀምራለች። እናንተ ከእርጉዝ ሴት ጋር ግን መጣላት ተው፣ ክፉ ጥሩ አይደለም። የሆነ ነገር ይፈጠርና ሚዲያ የያዘው ነገር ዛሬ ፀጉሬንም እያሳዩዋችሁ እያወራሁም ነው። ቤተሰቦች እንዳትደበሩ እሺ። እና ማለት ነው ከአቤል ጋር ተጣላች ሩታ። ባይዘዌ ሩታና ማርክ ያከብራታል የምትሉ ሰዎች ማለት ነው። ማራኪ እኮ የሆነ ጊዜ ከሄሉ ጋር በተጣላ ቁጥር ፊቴ ላይ ብጉር ወጥቶብኝ ነው። በተጣላ ቁጥር ማለት ነው እንዴ በዛን ሰዓት ፀጉሯን መሬት ላይ አንጥፎ አበባ ምናምን ጎዝጉዞባት ምናምን ማንም ሰው አላወቃትም ነበር። እናንተ መጀመሪያ እኮ ዩቲዩብ ላይ የመጣችው ለካስ ከማርክ ጋር ነሯል። እናንተ ዩቲዩብ ላይ ሳይሆን ቲክቶክ ላይ አምጥቷት ነበር። እኔ እኮ አሁን ሲያወጧት ነው የነቃሁት። መሽነቃው መልኳም አልመጣልኝም። እናንተ ወይ ጉድ! እንደው እንደ ሩታና እንደ አብርሽማ የሸወደን ሰው የለም። ብቻ በዛም ተባለ በዛ ቡታጅራን አስጠርታለች ሩታ ማለት ነው። ቤተሰቦች ከሷ በኋላ ነው የሁሉ ነገር የተፈጠረ የታወቀው። ሆናም ቀረም እንግዲህ እውነቱ ውሸቱ አናቅም። በሚዲያ ተጋቡ፣ በሚዲያ ተፋቀሩ። አብርሃምና ሩታ የፊርማ ወረቀቱን ፈርምልኝ ስትለው ትናንትና ቅድድድ አድርጎ ደረቷ ላይ ውርውር አድርጎላት ሄደ። ማራኪም ካሁን በኋላ ምንም ምን ለማመጥበት ነገር የለም። እውነት ለመናገር ማራኪ ይበቃዋል። ይሄን ያህል ትዕግስት በጣም ሲበዛ ደግሞ ያስጠላል። እውነት ለበዓል አንድ እንዲሆኑለት ያለ የሌለውን የአበሻ ቀሚስ ገዝቶ ሰጥቷቸው ለበዓልም ተጣሉ። አሁን ማራኪ እንደ ወንድምም እንደ ጓደኛም ማድረግ ያለበትን አድርጓል። ማራኪ ጋር ምንም ስህተት የለበትም። እውነት እንደውም እህቷ እያመሰገነችው ነው በነገራችን ላይ ማለት ነው። እና አብርሃም ተሸውደሃል። ድሮ ነበረ እኔ ለትዳር ሳልደርስ እኔ ያገባሁት ምናምን ማለት ድሮ ሱሪህን ስታወልቅ ነበር መጠንቀቅ የነበረብህ። እውነት ለመናገር አብርሽ ማለት ነው። የምሬ ነው። እውነት እንደዚህ መጀመሪያ ሳትጠነቀቁ ቀበቷችሁን ትፈታላችሁ። ከዛ በኋላ እናቴ ሚስታችሁ ግፍጥጥ ስትል ሌላ ታሪክ ማውራት አይነፋም ማለት። አሁን ላይ ወረቀቱን ሲቀደው እውነት መሰለኝ። እስካሁን ድራማ እንደሚሰራ ነው የማውቀው። አሁን ወረቀቱን ሲቀደው እውነት እየመሰለኝ መጣ። ዝም ብዬ እንደው ምሳሌ ቢሆን እንኳን ብዬ አሰብኩት። ታውቃላችሁ ዛሬ ሶሻል ሚዲያው ላይ ይፋቀራሉ፣ ሶሻል ሚዲያው ላይ ይላቀሳሉ። እንትና ማለት ነው ልዩን አሁን አይታችኋል። እንደዛ የሞቀ የጸዳ ፍቅር አንድም ቀን ጣላሉ ብለን አናቅም ነበር። ግን ያው እንደዛ አንብታ ዛሬ ላይ ግን ህይወቷ ተቀይሯል። እና ያው ሚዲያው ላይ እንደ ቀልድ የተጀመረ ነገር እውነት ቢሆንስ የሚለው ነገር አሁን ላይ እያስፈራ የመጣ በአብርሃምና በሩታ መካከል ያለው ነገር ማለት ነው። አንደኛ ያው በግፊት ነው የተጋባው። ሩታና አብርሽ የታወቀ ነው። በሰው ኃይል ነው የተጋቡትና አንዳንድ ነገሮች ምናልባት እውነት ሆነው እንዳይፈጠሩ አሁን ላይ እየፈራሁ ነው። ሩታም ቀኗ ደርሷል። ባይዘወይ ከወንዶች ጋር ሰጣ ገባ ባትጣይ የተሻለ ነው ብዬ አስባለሁ። አንዱ የመረረው ጠኔ የባሰበት ማለት ነው። አንዱ በጥፊ እንዳይልሽ ወንድ ነው ምንጊዜም ቢሆን ማለት ነው። ሴት ልጅ ግን ሴት ናት። ያው እንግዲህ ብዙ ጊዜ አቤልም ከሩታ ጎን ነበር። እንግዲህ በፊት ከዳኒ ጋር ጀምሮ ዳኒና ጽጌ ራሱ ትናንት ሲጃጃሉ ነበረ። ወይ ዩቲዩብ ላይ ግን በቃ መጃጃል ነው። ምንም እኮ አዲስ ነገር የለም። አሁን የራሱን ትዳር ፈቶ ዳኒንና ጽጌን ለማገባት አብርሃም ራሱ ደፋ ቀና እያለ ነበር። ኤፍሬምም ነበር ወንድሙ፣ አቤልም ነበረ የራሱን ትዳር ትቶ ማለት ነው። አብርሽ አንዳንዴ እኮ ያስቀኛል። ምን አይነት ስራ እንደሚሰሩ ራሱ ግራ ግብት ነው የሚለኝ እኔ አንዳንዴ ሳስበው ማለት ነው። ሩታ ግን ቪዲዮዋን ትሰራለች፣ ሌላ ቦታ ግን አላያትም እውነት ለመናገር ማለት ነው። እንግዲህ ወይ እርቅ ሊያደርጉ ትንሽ ጫፍ ላይ ደርሷ ወይ ደግሞ አይዶን ነው አላውቅም። እንትናም በደንብ ከውነዋለች። ሄርሜላ በስመ አብ ሰርተዋለች፣ አይገልጸውም። እሷማ ፊልም የላትም። ቆይ እስኪ ቤተሰቦች እስኪፈልጉ ቲክቶክ ላይ እሷ ጎበዝ ናት የምር ማለት ነው። ሰርተዋለች ደግሞ ሲሄድባት። እኔ የፍቅራችሁ መቀስ ከሆንኩኝ እኔ ማቆም እችላለሁ። ፍቅር ማለት ለሚኖሩት
ደስታ እንጂ ምንድነው ያለችው? አረ ንግግሯ እናንተ ቅልጥፍጥፍ አድርጋ እኮ ነው የምትናገረው። ጉድ ነው። እና ብቻ ለማንኛውም አብርሃም እና ሩታ ሰብር ይኑራችሁ። ምክንያቱም አብርሃም እያረክ ያለው ነገር ለአንድ እርጉዝ ምንም ነገር ስለማያስተምር ወደ ራሱ ተመልሰ ሰከን ብትል የተሻለ ይመስለኛል። ዛሬ እንግዲህ ፀጉሬን በዚህ መልኩ እየሰራሁ እስቲ ሻወር አድርጌ ከእናንተ ጋር ነው እያወራሁ የነበረው። ቤተሰቦች እንደማይደብራችሁ ባለሙሉ ተስፋ ነኝ ማለት ነው። የኔ ውድ ቤተሰቦች እንግዲህ ምንድነው ሃይሚንና ቡራን ተጋቡ ሳይሆን የስራ ስትራቴጂ ይህን ስሩ ብሏቸው ትዳሩ ይደርሳል። ይጠናኑ፣ ይዋደዱ፣ በደንቡ ይጠናኑ፣ ይዋደዱ። ገባችሁ? አሁን ላይ መዝናናት ነው ያለባቸው። እንደዚህ ይዝናኑ፣ የፈለጉበት ሂዱ፣ የፈለጉበት ይምጡ። በቃ ይሄ ነው የሚያስፈልገው ለሩታና አራ ለሩታ አላልኩም። ሩትዬማ በቃ ወለጅ ልጅሽ እናቴ እንደምንም ብለሽ ወለጅ ስም መጥረሽ ነው። ለሃይሚና ለብሩኬ ማበረታታት እነሱን ስሩ ማለት ምናምን ወለዱ ተጋቡ አይሰራም። እና ይችን ያቀናበራችኋትን እቺ ዶክተሩ ምናምን ኢንቨስተር የምትመስለዋ ምናምን እስኪ ደጋግሟት። ይሄ የቬሎ ምናምን ሆድ ማስረገዝ እሱን ተውት። እሱ የብሩክ ማጓጓያ ነው የሚሆነው። ምክንያቱም እሱን እያየ አሁን ባለፈው ልጅ አማሬ ሲል ነበር አይደል እንዴ? ለምን አታጓጉት? በቃ እንደዚህ ልጅ እያሳቀፋችሁ ሃይሚን እያስረገዛችሁ ምናምን በህልሙ ይመጣበታል እኮ ብሩክ ታውቃላችሁ። ከሴት ልጅ ከመውደዱ የተነሳ ማለት ነው ቡራ ማለት ነው። ሴት ልጅ ከመውደዱ የተነሳ በህልሙ ሃይሚ እርጉዝ ሆና ሃይሚን አስረግዟት መቼ ነው ወልዳ ማቅፋት እያለ የሚጓጓበት ጊዜ የሚደርስ ነው ይመስለኝ። አይ ብሩኬ እንደሱ የሚያሳዝነኝ ከዩቲዩብ ላይ የለም። እግዚአብሔርን ለምን እንደሆነ አላቅም፣ ፈጣሪ ያውቀው። እና በሰላም በፍቅር አኑሯችሁ ከሃይሚ ጋር የምትወዳትን ሴት ልጅ ቅድሚያ ፈጣሪ ሰጥቶህ ምን እንደምታረጋት ለማየት ያብቃኝ ፈጣሪ። እውነት እንዴት ተቀበጥብጠሽ እንደምታድጊ በዚህ አጋጣሚ ሳስበው ስስለው በስመ አብ ወልድ እውነት ከሚያወራው አንጻር ሳስበው የብሩኬ ሴት ልጅ ታድለሻል። የምሬን ነው እውነት። መቼስ እድሜ ከሰጠን እናያለን ብዬ ነው መቼስ አይደል እንዲህ ቤተሰቦች። ለማንኛውም ለዛሬ ጀላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ፀጉሬን ታጥቤ ነው እንደዚህ የተቆላለሁባችሁ፣ በጣም ይቅርታ አድርጉልኝ። ያው ምሳሌ ሰራ ልሄድ ስለሆነ ጊዜ ለመቆጠብ ካሜራዬን በዚህ ጋር አድርጌ በዚህ ጋር ደግሞ መስተዋቱን እያየሁ እየሰራው ስለሆነ ነው። አይኔ ደግሞ ጭንቡስቡስ ያለው ያው ሳሙና ሻወር ቤት ስገቡ ሳሙናው ያቃጥላልና ከዛ አንፃር ነው። አንዳንዴ ያው አሁን ትቼ ነው እኔ ያው መነጽር ታዞልኝ ነው የምጠቀመው ብያቸዋለሁ። አለበለዚያ ግን አይኔ ጨንቆር ነው የሚለው መነጽሩ ከሌለ። እንደውም አሁን ደህና ነኝ። ያው ማታ ፍጥጥ እያልን መብራት ካጠፋን በኋላ ስልክ ላይ ስለማፈጥ ነው። ብዙዎቻችሁ መብራት አጥፍታችሁ ስልክ ላይ በጣም አታፍጡ፣ ወይም ደግሞ መነጽር አድርጉ። ይሄን እመክራችኋለሁ። አመሰግናለሁ። ባይ ነጭ ሽንኩርት ግንባሬ እየቀባው እንዲያድግልኝ ሽበትም አለብኝ። ማጥፊያውን ንገሩኝ። አመሰግናለሁ። ባይ ወዳችኋለሁ።